እንግዲህ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ። እንግዲህ ከትናንትና በቀጠለው ቪዲዮ ላይ አንዳንድ እህቶቼ አንዳንድ ጥያቄ ጠይቃችሁኛል ማለት ነው። በተለይ ደግሞ ኩዌት የምትኖሩ እንደኔ ጠፍታችሁ ስትሰሩ የነበራችሁ ማለት ነው። እናንተ እየጠየቃችሁኝ ምንድነው ወደ ሀገር ስንገባ ሻንጣችንን እንዴት እናደርግ ወይም ደግሞ ሻንጣችንን ሰዎች ሊያቀብሉን ይችላሉ ወይ ብላችሁ ጠይቃችሁኛል ማለት ነው። እንግዲህ እኔ እዛች በትንሽ ቀናት ውስጥ ወይም ደግሞ በ5 ቀን ቆይታዬ ውስጥ ያየሁት ነገር ለኛ ለኢትዮጵያኖች ምንም አይነት እቃ ሲያቀብሉ አላየሁም፣ እስር ቤት ውስጥ እያለን ማለት ነው። ሌሎች ዜጎች ግን ስልክ ይደውላሉ፣ እንደገናም ደግሞ እቃቸውንም ያስመጣሉ። ምናልባት እንደ እድል እግዚአብሔር አምላክ ረድቷችሁ ቀንቷችሁ እዛ እስር ቤት ባላችሁበት ሰዓት ደውላችሁ እዛው እስር ቤት እያላችሁ እስር ቤቱን ቦታውን ነግራችሁ እዛ ቦታ እንዲያመጡላችሁ ካደረጋችሁ ይቻል ይሆናል ማለት ነው። ነገር ግን አሻራችሁን ጨርሳችሁ ማንኛውም ነገር ካለቀ በኋላ ወደ ኤርፖርት በባስ ከሄዳችሁ በኋላ እቃ ላምጣ ምናምን ነገር አይሰራም። ምክንያቱም ቀጥታ ወደ አየር መንገዱ አስገብተው ቀጥታ ፕሌን ውስጥ ነው የሚያስገቡን ማለት ነው። ምክንያቱም ይጠፋሉ ብለው ስለሚያስቡ ማለት ነው። ወደን ፈቅደን እጃችንን ብንሰጥም ኖሮ ነገር ግን እንደዛ አይመስላቸውም። አሁንም የምንጠፋ ነው የሚመስላቸው። ስለዚህ ኤርፖርት ውስጥ እቃ መቀበል እንችላለን ወይም ደግሞ ኤርፖርት ውስጥ እቃ ያቀብሉናል የምትሉ ልጆች እውነቴን ነው የምላችሁ፣ እኔ ይሳካላችኋል ብዬ አላስብም። ምናልባት እድላችንን እንሞክር ካላችሁ ግን መሞከር ትችላላችሁ። እኔ እንደውም አንዲት እህቴ እንደዚሁ ቀጥታ ኮንትራት ነበረች እና ኤርፖርት ደርሳ ካንሰል ተደርጋ ወደ ኩዌት መግባት አልቻለችም እና ቀጥታ ወደ እስር ቤት አስገብተዋል። ነገር ግን ከኢትዮጵያ ይዛው የመጣችው ሻንጣ አልፎ ነበር ወደ ኩዌት ማለት ነው። እና ታስራ ከኛ ጋር ስትገባ ያንን ወደ ኩዌት የገባውን ሻንጣዋን እንኳን ራሱ የተቀበሉት ጓደኞቿ ተቀብለው ለሷ ማቀበል አልቻሉም። ለምን? ህጉ አይፈቅድም። ልክ እንደ ሌባ ነው የምንታየው ማለት ነው ጠፍተን ስለምንሰራ። ስለዚህ እኔ ሰዎች ያቀብሏችኋል ብዬ አልነግራችሁም። ነገር ግን በኤምባሲ የጨረሱ ልጆች በኤምባሲ ሲኬር ነበር። አሁን ላይ በኤምባሲው ስለቆመ ነው እንጂ በኤምባሲ ከተሄደ ግን ኤምባሲዎቹ በራሳቸው ያመጡ ነበረ፣ አቀብለዋልም። ብዙ ጓደኞቻችንም ተቀብለው ሄደዋል ማለት ነው። እንግዲህ እኛ ደግሞ እንደ እድል ሆኖ በአጋጣሚ ኤምባሲውም ያው አሻራ ማሰጠቱን ስላቆመ በዚህ ምክንያት እኔ እቃ ያቀብሏችኋል ብዬ አልላችሁም። ይሄንንም ደግሞ እንደዛ ነው የምላችሁ ነገር የለም። ብቻ እንደ እድል እንሞክር ካላችሁ ሞክሩ፣ አይከፋም። ሌላው ደግሞ ስለ እቃ ነው። እንግዲህ 3-4 ሆነን እቃችንን አብረን ካርጎ ማድረግ እንችላለን ብላችሁ ያላችሁ ልጆች አላችሁ፣ ማድረግ ትችላላችሁ። ያው እዛ የቻርጅ ስላለ የቻርጁን አብራችሁ ትጋራላችሁ። ያው የቀረጹ እንትኑ ደግሞ የኪሎአችሁ ደግሞ የእያንዳንዳችሁ ሻንጣ ኪሎ ሲመዘን በኪሎአችሁ ልክ ትከፍላላችሁ። የቻርጁን የጋራ ታረጋላችሁ። ይሄ ጥሩ ነው። ነገር ግን ኢትዮጵያ ላይ ከመጣችሁ በኋላ ቀረጹ ላይ ማለት ነው እንግዲህ ሁላችሁም አንድ አይነት እቃ አትልኩ። ሁላችሁም የተለያየ እቃ ነው የሚኖራችሁ። ልብስም ብቻ ብዙ ነገሮች ይኖራሉ በዛ በካርጎ በምታረጉት ውስጥ። ያንኛችሁ ይቀረጻል፣ ያንኛችሁ አይቀረጽም። አብዛኛው ጊዜ ልብስ አይቀረጽም። ልብስ ስላችሁ እነዚህ ቢጃማ ምናምን ብቻ ተለብሰው ምናምን የተደረጉ ልብሶች በብዛት አይቀረጹም። አዳዲስ ካልሆኑ እና ደግሞ በጣም ብራንድ ካልሆኑ ብዙ አይቀረጹም። ስለዚህ ያንኛችሁ ብራንድ ይሆናል፣ ያንኛችሁ ደግሞ ዝም ብሎ ኖርማል ልብስ ሊሆን ይችላል። ስለዚህ ያቺ ባለ ብራንዷ ትቀረጻለች። የኔ ደግሞ አነስ ያለው ዋጋ ደግሞ ያለው ላይቀረጽ ይችላል። ስለዚህ እዛ ጋር ጥል ይፈጠራል። ምክንያቱም ለምን እኔ ከፍላለሁ የቀረጹን አንቺ ለምን አልተቀረሽም የሚሉ ነገሮች ይመጣሉ። ነገር ግን ይሄንን ካመናችሁበትና ከተማመናችሁ ደግሞ አንድ ላይ እጅ ሰጣችሁ የምትገቡ ከሆነ ምንም ችግር የለውም። እዛው ጋር ሼር ታደርጋላችሁ። ነገር ግን በአደራ መልክ የሰውን እቃ ካርጎ አውጥቼ ተቀብዬ ምናምን የሚለው ነገር እውነቴን ነው የምላችሁ እኔ አልደግፈውም። በቃ በጭራሽ እኔ አልመክርም ለማንም ማለት ነው። ምክንያቱም ይሄን ያህል ነው ብላችሁ ራሱ ብትነግሯቸው አያምኗችሁም። ልክ የጉምሩኩን ቀረጽ ዋጋውን ምኑን እየተነገረ እየታየ የተጻፈው እየታየ ልክ አንዳንድ ሰዎች እንዴት ያስቧችኋል መሰላችሁ? እናንተ ከርታችሁ እናንተ ዋሽታችሁ ልክ እናንተ ያንን ጉምሩክ የሚለውን ሁሉ አስመስላችሁ እንደጻፋችሁት አድርገው ነው የሚቀርጿችሁ። ስለዚህ የራሳችሁን ብቻ ይዘው መግባት ይሻላል የሰውን ነገር ይዞ ከመግባት። በቃ የራሳችሁ ስንት የሚቀረጽ ስንት የማይቀረጽም በራሳችሁ። ለምን በኋላ ያወቃቅሳል። እናንተም ደግሞ መጠርጠራችሁ ሆዳችሁን ያመዋል። ያም ሰው ደግሞ ለምን የኔን በላሽ ብሎ ሆዱን ያመዋል።
በመሀከል ቤት አስቡት ምን ያህል እንትን እንደሚል። ስለዚህ ከሁሉም ጣጣ እቃ ካላችሁ ራሳችሁ፣ ከሌላችሁም ደግሞ እጅና እግራችሁን ይዛችሁ ወደ ሀገራችሁ መግባት። እውነቴን ነው የምላችሁና አብዛኛው ደግሞ አገር ለመግባት ያው ያስፈራል፣ ኑሮ ውድ ነው ምናምን ብዙ ነገሮች አሉ። ያው እንደሚባለው ማለት ነው እዛ ሆነን ሁላችንም እንፈራለን ሀገር ለመግባት። ለምን በዚህ ኑሮ ውድነት ለምን ሀገር ትገባላችሁ ብዙ ነገር ይባላል። የእውነቴን ነው የምላችሁ ኑሮ ውድ ነው ይባላል እንጂ ሳይበላ ሳይጠጣ አልታደርም። እንዲያውም እኛ ስደት ላይ ሆነን ከምንኖረው ህይወት ከምንኖረው ኑሮ ይልቅ እዚህ ሀገር ውስጥ ያሉት በጣም ነው ደስ የሚሉት። አንደኛ ራሳቸውን ጠብቀው በቃ ኑሮውን በቃ አሜን ብለው ተቀብለውታል፣ እየኖሩት ነው። እዛም ሀገር ያለው እዚህም ሀገር አለ። እዛም ሀገር የምንገዛው ዋጋ ያው ነው፣ እዚህም ሀገር ያው ነው። ምክንያቱም የሚለየው ምን መሰላችሁ? እኛ አንደኛ እዛ ሰው ቤት ሆነን ስንሰራ ሽንኩርት አንገዛም፣ በርበሬም ሽሮም ብቻ እዛ ሆነን ሽሮ በርበሬም ባንገዛ ሽንኩርትም ድንችም ብቻ አስቤዛ የሚባል እኛ አንገዛም። የምናድረው በሰው ሀሳብ ነው ወይም ደግሞ በአረቦቹ ሀሳብ ነው። ስለዚህ እኛ ምንድነው ዝም ብለን ደሞዝ እየተቀበልን መኖር ነው። ስለዚህ እዚህ ጋር ያለውን ደግሞ አውጫጭኝ ስናይ ኑሮ ተወደደ እንላለን። እዛ ሀገር ያለው ዋጋ እዚህም አለ። እውነቴን ነው የምላችሁ ምንም የተለየ ነገር የለውም። ስለዚህ እኛ ሀገር ምንድነው ትንሽ ኢኮኖሚው ማለት ብዙ ተከፋይ ደሞዝተኛ የለም። ያው አብዛኛው በግብርና ኑሮ የሚተዳደር ነው ምናምን ነገሮች ነው እንጂ ምንም አይነት ነገር የለም። እና ኑሮ ውድ ነው እንደሚባለው የሚያስፈራ ነገር አይደለም። በየሆቴሉ ምናምን ስትገቡ ሰው ዘጭ ብሎ ነው ያለው ማለት ነው። እና ኑሮ ተወዷል አይመገቡም ልላችሁ አይደለም። ኑሮ ተወዷል፣ ነገር ግን ኑሮ በተወደደ ልክ ዋጋው ውድ ይሁን ተመጋቢውም እንደዛው ነው ልላችሁ እፈልጋለሁ። እውነቴን ነው የምላችሁ። እና አገራት ትግቡ ብዬ አላላችሁም። አገራችሁ መግባት የፈልጋችሁ ግቡ። ያው እግዚአብሔር አምላክ የከፈተውን ጉሮሮ ሳይዘጋው አያድርም። ገንዘብ ምንም ቢሆን በቃ እኔም ስለኖርኩበት ያ ከዛሬ ዓመት ከወር በቃ ሁሌ ፍላጎታችን አዲስ ነው። የሆነ ነገር ስትፈልጉ የሆነ ነገር ያምራችኋል፣ የሆነ ነገር ስታደርጉ የሆነ ነገር ይቀራችኋልና ሁልጊዜም በቃ አይሞላም። እውነቴን ነው በጣም ነው የሚገርመኝና ብቻ ግን ጨክን ብሎ መግባት ይሻላል። ማንኛውም ይሄን ካልኳችሁ ሁላችሁንም ከልብ ነው የማመሰግነው። አብራችሁኝ የነበራችሁ ጓደኞቼ፣ እኔ ጠፍቼ እየሰራሁ ልክ ጠፍቼ እንደሰራሁ እንዳይመስለኝ ላደረጋችሁኝ፣ ላመናችሁኝ፣ አምናችሁኝም ደግሞ ብቻ እኔ እንጃ ብዙ ነገር አለ ማለት ነውና አምናችሁኝም እምነቴን ለተቀበላችሁ፣ ሳታምኑኝም ለቀራችሁ ደግሞ እናንተን ደግሞ እግዚአብሔር አምላክ ልቦናችሁን ይመልስላችሁ ነው የምለው። ሌላ በተረፈ ደግሞ ለኔ በጣም ከምንም ከማንም በላይ እውነቴን ነው የምላችሁ እኔ ብዙ ጊዜ እቃዬን በጓደኞቼ ነው የምልከው። ስልክ በጣም ወደ 3-4 ጊዜ ልክ ያለው ጓደኞቼ ናቸው ይዘውልኝ የሄዱትና አመኛቸው ነው። ከዛም በላይ ደግሞ ማለት ነው እውነቴን ነው የምላችሁ የሰው ልጅ ልብስም ሊገዛ ይችላል፣ ብዙ ነገር ሊያደርግ ይችላልና ከአረብ ሀገር ስትመጡ ደግሞ ወርቅ ገዝታችሁ ስትመጡ ይጠቅማችኋልና እኔ ወርቅ ገዝቼ ወርቄን በእጄ ይዤ ልመጣ አላሰብኩም። ምክንያቱም ጠፍቼ ስለምሰራ ምናልባት እስር ቤት ቢያስቀሩብኝስ ብዬ ፍራቻ ስላለኝ፣ ምክንያቱም ህጋዊ ስላልሆናችሁ መጠየቅ ስለማትችሉ የሚለው ነገር ጥርጣሬ ስላለብኝ ማለት ነው። ግን ያ አይደለም ገብቼ እስር ቤቱን ሳየው ማለት ነው። እና ግን እኔ እንደዛ ስለፈራሁኝ ለጓደኛዬ ነበር የሰጠኋት። በአካል ሳንተዋወቅ በስልክ ብቻ በዩቲዩብ ብቻ ተዋውቀን ያን ቀን የሰጠኋት ቀን ብቻ ነው ያየኋት እና የተዋወቅኳት በአካል ያገኘኋት እና አምና እኔንም አምናኝ እኔም ደግሞ እሷን አምኛት እቄን ሰጥቻት እቄን በክብር ስላደረሰችልኝ ከልብ ነው ደስ ያለኝ። ማርያምን ከልብ ነው ደስ ያለኝና በጣም ነው የማመሰግነው። እግዚአብሔር አምላክ ይስጥልኝ። እኔ እንጃ ብቻ እግዚአብሔር የሰው ልጅ ውለታ የሚከፍለው እግዚአብሔር ነው። የሰው ልጅ ውለታን መክፈል አይችልም። ምክንያቱም እኛ ደካሞች ስለሆን ማለት ነውና በጣም ነው የማመሰግነው ሁላችሁንም። በአጠቃላይ እንግዲህ ቀይን የሚያደርሽልኝ አንቺ ስለምታውቂ ማለት ነው አምነሽኝ ተቀብለሽ በቃ እኔም አምኜ ሰጥቼሽ እምነትሽን ደግሞ ጉድል ሳታደርጊ እውነት ያንቺ በጣም ይለያል ከምንም ከማንም በላይ ማለት ነውና በጣም ነው የማመሰግነው። ማመን መታመንም ለራስ ነው። አንቺም ደግሞ ያን አድርገሽ ስላገኘሁሽ እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። ቃላት የለኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁላችሁንም ከልብ አመሰግናለሁ። ሌላ ጥያቄ ካላችሁ ደግሞ ስለ ኪሎ ጉዳይ ምናምን ያላችሁ ኪሎ ያው 44 ኪሎ ነው። 22 ኪሎ የሚፈቀደው በሁለት ሻንጣ ማለት ነው። 10 ኪሎ ደግሞ በእጃችሁ ትይዛላችሁ። ስልክ እንደ ፍላጎታችሁ ነው። 3ም 4ም ይያዛል። እኔ እንኳን ጠፍቼ እየሰራው ወደ 6 ስልክ ነው ይዤ የገባሁት ማለት ነው። ስለዚህ ስልክ ላይ ብዙ እንትን የለውም እላችኋለሁ። ሌላም ጥያቄ ካላችሁ የዘለልኩባችሁ ካላችሁ ቪዲዮ ሰራላችኋለሁ።
ላይክ እና ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።